በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታል ሲል የኢራን አብዮታዊ ዘብ አስጠነቀቀ። የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊ አብዮት ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዝቷል። የአብዮቱ ዘብ ቃል አቀባይ ብርጋዴር ጀኔራል አሊ ሞሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ሰራዊት ላይ ቀጣይነት ያለው ጥቃት እንደሚፈጸም ተናግረዋል። ኢራን በተከታታይ ባወጣችው መግለጫ አዳዲስ የጦር መሳሪያዎቿን ማውጣት እንዳልጀመረች እያስጠነቀቀችም ነው። አሜሪካ ኢራን ውስጥ ከ1700 በላይ ኢላማዎች መምታቷን አስታወቀች። ቅዳሜ ዕለት በኢራን ላይ በተከፈተው ጥቃት በ3 ቀናት ውስጥ አሜሪካ ከ1700 በላይ ኢላማዎች ኢራን ውስጥ መምታቷን የአሜሪካ ሰራዊት ማዕከላዊ እዝ ሴንትራል ኮም ያወጣው መረጃ አመልክቷል። በጥቃቶቹ ኢላማ ከተደረጉ ስፍራዎች መካከል የሚሳኤል ማስወንጨፊያዎች፣ የባህር ኃይል መርከቦች፣ ባህር ሰርጓጅ መርከቦችና የመቆጣጠሪያ ማዕከላት ይገኙበታልም ተብሏል። ማዕከላዊ እዙ ጨምሮ ለእነዚህ ጥቃቶች በርካታ ተዋጊ ጀቶች ጨምሮ የጦር አውሮፕላኖች፣ ሚሳኤሎችና የጦር መርከቦች ጥቅም ላይ ውለዋል። መረጃው በ72 ሰዓት ውስጥ በኢራን ላይ የተፈጸመ ጥቃት ዝርዝር ያወጣ ሲሆን በቅድሚያ ኢላማ የተደረጉት ለዘመቻው እንቅፋት የሚሆኑ ስፍራዎች እንደሆነም ተጠቅሷል። እስራኤል ከአሜሪካ ጋር በመቀናጀት በኢራን ላይ ጥቃት በከፈተችበት ዕለት ድንበር በምትጎራበታት ሊባኖስ ውስጥ የሚገኘው የኢራን አጋር በሆነው ሄዝቦላ ላይ ጥቃት ከፍታለች። በጥቃቱ የቡድኑ የደህንነት ኃላፊና ሌሎች አባላቱም መግደሏ የሚታወስ ነው። ሄዝቦላ ባጸፋው በሰሜናዊ እስራኤል ላይ ሮኬቶች መተኮሱም ይታወሳል። በሄዝቦላ ዳፋ በእስራኤል የሚፈጸመው ጥቃት ያሰጋው የሊባኖስ መንግስት ቡድኑ ወታደራዊ እንቅስቃሴ እንዳያደርግ ማገዱን አስታውቋል። ባለፈው ቅዳሜ የተገደሉት የኢራን ጠቅላይ መሪ ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሞጅታባ ሐሚኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተነግሯል። ሞጅታባ ቅዳሜ ዕለት በተፈጸመው የእስራኤልና የአሜሪካ ጥቃት አባታቸውን፣ የእንጀራ እናታቸውን፣ ሚስታቸውን፣ የእህታቸውን ባልና ሌሎችም የቅርብ ቤተሰቦች አባሎቻቸው ተገድለውባቸዋል። ሜህር የተባለው የኢራን ዜና ወኪል እንዳለው ሞጅታባ ሐሚኒ በአሁኑ ጊዜም የተሰዉ የቤተሰብ አባሎቻቸውን ጉዳይ በመከታተል በማማከር እና የሀገሪቱን ጠቃሚ ጉዳዮች በማከናወን አላቸው ሲልም ዘግቧል። ከ4 ቀናት በፊት የአገሪቱ ጠቅላይ መሪና ጽህፈት ቤታቸው ላይ በተፈጸመው ጥቃት አባታቸው ሲገደሉ የእንጀራ እናታቸው ማንሱሬ ሆጅታ ደግሞ በጥቃቱ ክፉኛ ተጎድተው ኮማ ውስጥ ከቆዩ በኋላ ህይወታቸው ማለፉ ይታወሳል። እንዲሁም ሚስታቸው ዛሃራ፣ ሴት ልጃቸው፣ የልጃቸው ባልና የልጆቻቸው ልጅ በጥቃቱ ተገለውባቸዋል። የ53 ዓመቱ ሞጅታባ የሟች ጠቅላይ መሪ ሐሚኒ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራን የመሪ ስልጣን ይዛሉ ተብሎም በተደጋጋሚ ሲነገርላቸው ቆይቷል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው ከሳምንት በፊት በወጡ ዘገባዎች ላይ አሜሪካ ጦርነት የምትጀምር ከሆነ ቀዳሚ ኢላማ የምታደርገው የሀገሪቱ መሪ እንደሚሆኑ፣ ዋነኛ ደግሞ አያቶላ ሐሚኒና ልጃቸው ሞጅታባ ሐሚኒ እንደሆነም ተጠቅሶ ነበር። ነገር ግን ሞጅታባ እስካሁን ድረስ በህይወት አለ። የመካከለኛው ምስራቅ ጦርነት የምግብ ዋጋን እንደሚያንር እየተገለጸ ነው። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያ የነዳጅ ዋጋ ከመጨመሩ ባሻገር የምግብ ዋጋም ሊንር እንደሚችል ተጠቁሟል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ተከትሎ ኢራን በባህረ ሰላጤው ሀገራት ላይ የአጸፋ እርምጃ መውሰድ መቀጠሏ በዓለም አቀፍ የንግድ እንቅስቃሴ ላይ ጫና አሳድሯል። ይህም በሰብል እህሎች ምርት እንዲሁም ዝውውር ላይ ተጽዕኖ እንደሚኖረው ባለሙያዎች እየገለጹ ነው። የሆርሙዝ ሰርጥ መዘጋት የበቆሎ፣ የስንዴና የሩዝ ዋጋ እንዲንር ያደርጋል። በሌላ በኩል ማዳበሪያ ለመስራት የሚውል ኬሚካል ዩራኒ እጥረት ሊከሰት እንደሚችልም ባለሙያዎች ገልጸዋል። ከዩሪያ ምርት 1/3 የሚዘዋወርም በባህሩ ላይ እንደሆነም ተነግሯል። ከማዳበሪያ አምራች ድርጅቶች ሁለተኛ ትልቁ የሆነው ያራም ኃላፊ የሆኑት ስቬንቶራ አንዳንድ የሰብል አይነቶች ምርታቸው 50 በመቶ ሊቀንስ ይችላልም ብለዋል። የሆርሙዝ ሰርጥ የተዘጋበት ጊዜ አርሶ አደሮች ማዳበሪያ የሚፈልጉበት ወቅት መሆኑን ደግሞ ችግሩ እንዳያባብሰው ተሰግቷል። አሁን ከአሜሪካ ጋር መደራደር ውጤታማነቱ አጠራጣሪ ነው ስትል ኢራን አስታወቀች። በተባበሩት መንግስታት የኢራን አምባሳደር የሆኑት አሊ ባህሬን ከአሜሪካ ጋር አሁን ላይ ድርድር ማድረግ ውጤታማነቱ አጠራጣሪ ነው ሲሉም ገልጸዋል። ቀደም ሲል የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው መናገራቸው ይታወሳል። የኢራን አምባሳደር በበኩላቸው ከአሜሪካ ጋር ድርድር ማድረግ ውጤታማነቱ ላይ ከፍተኛ ጥርጣሬ አለን ማለታቸው ሮይተርስ የዜና ወኪል አስታውቋል።
ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸው ጠቅሰው ለንግግር ጊዜ አልፏል ማለታቸው ይታወሳል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸው ተከትሎ ኢራን የአጸፋ እርምጃ መውሰድ ቀጥላለች። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢሚ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታል ብለውም በተደጋጋሚ እየዛቱ ነው። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉባት የአብዮት ዘብ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢሚ ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም አስታውቀዋል። ታስኒም ለተባለው የአገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታልም ብለዋል። አራተኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመው የሚሳኤልና የድሮን ጥቃትም ቀጥላለች። አብዮታዊ ዘቡ አዲስ በተሾሙለት አህመዲን ቫሂድ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶቹ እንደሚበቀልም ቃል አቀባዩ አስታውቀዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉ የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘቡ አዛዦችና አባላቱ የተገደሉባቸው ሰማዕታቶች ደም በመበቀል ጠላቶቻችንን አሳፍረን ሽንፈት እናከናንባቸዋለን ብለዋል ብርጋዴር ጀነራል አሊ መሐመድ። ኢራን በባህረ ሰላጤው ሀገራት ላይ የከፈተችው የሚሳኤል የድሮን ጥቃት ተከትሎ በኳታር ዋና ከተማ ዶሃ እንዲሁም በተባበሩት አረብ ኤሚሬትስ ከተሞችና አቡዳቢ ከፍተኛ የፍንዳታ ድምጾች መሰማታቸውን የኤኤፍፒ ዘጋቢዎች የአካባቢ ነዋሪዎች ጠቅሰው ዘግበዋል። በዶሃና በዱባይ የሚገኙ ጋዜጠኞች ፍንዳታው በከተሞች ውስጥ እያስተጋባ መሆኑን የዘገቡ ሲሆን በአቡዳቢ የሚኖሩ ነዋሪዎች በተመሳሳይ ሁኔታ ድምፁን መስማታቸውን አረጋግጠዋል። እነዚህ ጥቃቶች እየተፈጸሙ ያሉት አሜሪካና እስራኤል በኢራን መንግስት ላይ የጀመሩት መጠነ ሰፊ ወታደራዊ ዘመቻ ተከትሎ መሆኑን ተጠቅሷል። ትራምፕ ኢራን ላይ የተከፈተው ጦርነት አሜሪካ አስባበት የገባችበት ነው ሲሉ ተናገሩ። የአሜሪካው ፕሬዝዳንት ትራምፕ እስራኤል አሜሪካ ጎትታ ከኢራን ጋር ወደ ጦርነት አስገብታታለች የሚለው ወቀሳ ውድቅ አድርገዋል። ትራምፕ ማክሰኞ መጋቢት 3 ቀን በዋይት ሀውስ ኦቫል ኦፊስ ከጀርመኑ ቻንስለር ፍሬድሪሽ ሜርዝ ጋር በነበራቸው ቆይታ ለጋዜጠኞች እንደገለጹት ይልቁንም ተቃራኒው እውነት ሊሆን እንደሚችልና ጦርነቱ የጀመሩት ኢራን ቀድማ ጥቃት ልትሰነዝር እንደሆነ በመስማታቸው እንደሆነ ገልጸዋል። ከነዚህ እብዶች ጋር ድርድር እያደረግን ነበር፣ ነገር ግን ኢራናውያን ቀድመው ጥቃት ለመሰንዘር እያሰቡ እንደሆነ በጽኑ ተሰምቶኝ ነበር ሲሉም ተናግረዋል። ፕሬዝዳንቱ አክለው አሜሪካ እርምጃ ባትወስድ ኢራን ቀድማ እንደምታጠቃ ያምኑ መሆኑንና ምናልባትም እስራኤል ጥቃት እንድትወስድ ግፊት ያደረጉት እሳቸው ሊሆኑ እንደሚችሉም ጠቁመዋል። ይሁን እንጂ የፔንታገን ከፍተኛ ባለስልጣናት ባለፈው እሁድ ለኮንግረስ አባላት በሰጡት ማብራሪያ ኢራን በአሜሪካ ላይ ቀድማ የማጥቃት እቅድ እንደነበራት የሚያሳይ የስለላ መረጃ እንዳልነበር መግለጻቸው ይታወሳል። ይህ የፕሬዝዳንቱ መግለጫ አሜሪካ በኢራን የኒኩሌር ጣቢያዎች ላይ ለወሰደችው ጥቃት የሰጡት ዋነኛ ምክንያት መሆኑም ተመልክቷል። የተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ ተቋም IAEA ዋና ዳይሬክተር ራፋኤል ግሮሲ አሜሪካና እስራኤል ክስ ቢያቀርቡም ኢራን የኒኩሌር መሳሪያ ለመገንባት የሚያስችል የተቀናጀ ፕሮግራም እንዳላት የሚያሳይ ማስረጃ ተቆጣጣሪዎቹ አለማግኘታቸውን ገለጹ። ዋና ዳይሬክተሩ ለኤንቢሲ ኒውስ በሰጡት ቃል ተቋማቸው በኢራን ውስጥ የኒኩሌር መሳሪያዎችን ለማምረት የታለመ ስርዓታዊና የተዋቀረ ፕሮግራም አላገኘንም ብለዋል። ሆኖም ግን ቴህራን ዩራኒየም እስከ 60 በመቶ ንጽህና ድረስ እያበለጸገች መሆኑንና ይህም ለሲቪል የኃይል ፍጆታ ከሚያስፈልገው መጠን እጅግ የላቀ መሆኑን ግሮስ አረጋግጠዋል። እንዲህ አይነቱ የማበልጸግ ደረጃ የኒኩሌር መሳሪያ ባላቸው ሀገራት ዘንድ ብቻ የሚታይ መሆኑን አክለዋል። ተቆጣጣሪዎቹ ኢራን ቦምብ የመስራት ፍላጎት እንዳላት እርግጠኛ መሆኑን ባይቻልም እንዲህ ያለውን ከፍተኛ ቁሳቁስ ማከማቸት ግን ከባድ ጥያቄዎችን እንደሚያስነሳ ግሬስ አስረድተዋል። እንደ እርሳቸው ገለጻ ለስጋታቸው ዋና ምንጭ ይኸው የማበልጸግ ሂደት ሲሆን በዚያ ደረጃ የሚከማቸውን ቁሳቁስ ለምን ዓላማ እንደሚውል ግልጽ የሆነ ግብ የለውም። ዩራኒየም ማበልጸግ ማሽኖች ያለማቋረጥ እየሰሩ መሆኑንና ቁሳቁስንም በብዛት እያመረቱ እንደሚገኙ የጠቀሱት ዳይሬክተሩ በንድፈ ሀሳብ ደረጃ ይህ ክምችት ከ10 በላይ የኒኩሌር ጦር መሳሪያዎችን ለመስራት በቂ ሊሆን ቢችልም ኢራን ግን እስካሁን መሳሪያዎቹን የላትም በማለት ገልጸዋል። ይህም የአሜሪካን ክስ ውድቅ የሚያደርግ ነው።
ኢራን እሁድ ዕለት በኩዌት በሚገኝ የአሜሪካ ወታደራዊ ሰፈር ላይ በፈጸመችው ጥቃት 6 አሜሪካውያን ወታደሮችን መግደሏ ተረጋገጠ። የአሜሪካ ማዕከላዊ እዝ ከዚህ ቀደም ባወጣው መግለጫ 3 ወታደሮች መሞታቸውን አስታውቆ ነበር። ተጎድቶ የነበረው ወታደር ከሞተና 2 ተጨማሪ ወታደሮች አስከሬናቸው ከፍርስራሽ ስር ከተገኘ በኋላ የሟቾች ቁጥር ወደ 6 አሻቅቧል። የአሜሪካ መከላከያ ሚኒስቴር ፒት ሄግዜት እንደተናገሩት ኢራን በኩዌት በሚገኝ የአሜሪካ ወታደራዊ ሰፈር ላይ የአጸፋ ጥቃት ሰንዝራለች። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ በኩዌት የተገደሉት 6 አሜሪካውያን ብቻ መሆናቸውን ተገልጿል። ኃይለኛ መሳሪያ የታክቲክ ኦፕሬሽን ማዕከል ላይ ተተኩሷል ሲሉም የመከላከያ ሚኒስትሩ ተናግረዋል። የቢቢሲ የአሜሪካ አጋር ሲቢኤስ ያነጋገራቸው የአሜሪካ ወታደራዊ ባለስልጣናት እንደገለጹት ወታደሮቹ በኩዌት ጊዜያዊ ቢሮ ውስጥ ነበሩ። በባህረ ሰላጤው ሀገራት ወታደራዊ ሰፈሮች ያሏት አሜሪካ በኩዌት 13000 ወታደሮችን አስፍራለች። ኢራን እየወሰደች ባለው የአጸፋ እርምጃ ባህሬን፣ የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኦማን እና ኳታር ላይ ጥቃት ፈጽማለች። ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በተለይ ሰብስክራይብ ያድርጉ።